ጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ህንጻ ቤተክርስቲያን አፍርሰን ሌላ አዲስ ቤተክርስቲያን ለመስራት የመሰረት ድንጋይ ለማስቀመጥ በቦታው ላይ ተገኝተን የሰራሁትን ቪዲዮ አሳይቻችሁ ነበር። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ምን ደረሰ? በዛው ደብዛው ጠፋ? ተጀመረ ወይ? እንደፈረሰ ቀረ ወይ? 18ቱ መነኮሳት ናቸው ቦታው ላይ ያሉት ማህበረ ምእመናኖች ወይም ቦታው ላይ ያሉት ህዝበ ክርስቲያኖች ምንም ማድረግ አይችሉም። ይሄን ቤተክርስቲያን እኔ ህዝበ ክርስቲያኑን አስተባብሬ አሰራላችኋለሁ ብዬ ነው ያፈረስኩባቸው። ስውራን አባቶች የሚገኙበት ማጥንት ሲታጠን የማጥንት መዓዛ የሚሸትበት ከበሮ ሲመታ ጽናጽን ሲንሿሿ የቅዳሴ ያሬዳዊ ዜማ ሲዜም የሚሰማበት ዋሻ አለ። ይሄንንም የመሰረት ድንጋይ ከተጣለ በኋላ ግንባታ የተጀመረበት ዕለት ነበር። እንደዚህ በሚገልጽላችሁ ደረጃ አይደለም ግንባታው ያለው። ወደ መሬት 4 ሜትር በላይ የመሬቱን ወለል የመሬቱን ንጣፍ የመሬቱን አለት ድንጋይ እስከሚያገኙት ድረስ በመቆፈር ነው። እዚህ በፊት እናንተ ባደረጋችሁት አስተዋጽኦ 100 ኩንታል ሲሚንቶ የቀረባለ ፌሮ የቀረባለ የባለሙያው ክፍያ በስቴፕ በቅደም ተከተል ስለሆነ የመጀመሪያው ማስጀመሪያ በሚቀጥለው ደግሞ ግማሽ ላይ ሲደርስ በሚቀጥለው ደግሞ ፊኒሺንግ ላይ ሲደርስ ከዛ ደግሞ የማጠቃለያ ፋይናል ክፍያ ስለሆነ አሁን ሁለተኛ ክፍያ ላይ ያው ቤተክርስቲያኑ እኛም ቪዲዮ ስላልሰራን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ቅዱስ ጴጥሮስና ቅዱስ ጳውሎስ ስለ ወንጌል ስለ ክርስቶስ ፍቅር ሰማዕትነትን በክብር ለተቀበሉበት ዕለትና ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል እንዲሁም ለሐዋርያት ለሰኔ ጾም ማጠናቀቂያና ፍጻሜ ሁላችሁንም በያላችሁበት በሰላም አደረሳችሁ። ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ከናንተ ጋር ቆይታ አደርጋለሁ። ዛሬ ወደ እናንተ የመጣሁበት ትልቁ መልእክቴ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን መታሰቢያ በዓል ምክንያት በማድረግ ከዚህ በፊት በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ በአምስትያ ቀበሌ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ህንጻ ቤተክርስቲያን አፍርሰን ሌላ አዲስ ቤተክርስቲያን ለመስራት የመሰረት ድንጋይ ለማስቀመጥ በቦታው ላይ ተገኝተን የሰራሁትን ቪዲዮ አሳይቻችሁ ነበር። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ምን ደረሰ? በዛው ደብዛው ጠፋ? ተጀመረ ወይ? እንደፈረሰ ቀረ ወይ? እያላችሁ ለጠየቃችሁኝ እህቶች፣ ወንድሞች፣ እናቶች፣ አባቶች በመላው ዓለም ለምትገኙ ኦርቶዶክሳውያንና ለቤተክርስቲያኑም አነሰ በዛ ሳትሉ አስራት በኩራታችሁን መባ መስዋዕታችሁን አቅማችሁ እንደየፈቀደ በ100 ሺህም በ10 ሺህም በ5 ሺህም የምትችሉትን ነገር ለፌሮ ለሲሚንቶ ለጠጠር ላሸዋ አስተዋጽኦ ያደረጋችሁ በሙሉ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ፈርሶ አልቀረም። ይሄው ዛሬ ምን ደረጃ ላይ እንደደረሰ በለተቀናቸው የምስራች የደስታ ቪዲዮ ነው ወደ እናንተ ይዤ የመጣሁት ማለት ነው። ይሄው ቤተክርስቲያኑ እንግዲህ በባለፈው ሰኔ 18 ቀን ወደ ቦታው ጉዞ አድርጌ ነበር እኔ በግሌ ማለት ነው። እንግዲህ ቤተክርስቲያኑ እኔም ባላሰብኩትና ባልጠበቅኩት ሁኔታ የመሰረት ድንጋዩ ታኅሳስ 18 2018 ዓመተ ምህረት ነው በዚህ ዓመት የመሰረት ድንጋይ በቦታው ላይ የተቀመጠው። ነገር ግን ቤተክርስቲያኑ ፈርሶ ቤተክርስቲያኑ የፈረሰበትን ፍርስራሽ እንጨቱንና ቆርቆሮውን ድንጋዩን አጽድተው እንደገና ወደ መሬት ከመሬት ቁፋሮ ተቆፍሮ መሰረት ቆሞ በማይታመን ደረጃ አሁን ቢም ላይ ደርሷል። ይሄው እንደምታዩት ቪዲዮውን ቦታው ላይ ሄጄ በቦታው ላይ ተገኝቼ የሰራሁት ቪዲዮ ነው። በጣም በሚገርምና በሚደንቅ ሁኔታ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከዚህ በፊት እናንተ ባደረጋችሁት አስተዋጽኦ 100 ኩንታል ሲሚንቶ የቀረባለ ፌሮ የቀረባለ የባለሙያው ክፍያ በስቴፕ በቅደም ተከተል ስለሆነ
የመጀመሪያው ማስጀመሪያ በሚቀጥለው ደግሞ ግማሽ ላይ ሲደርስ በሚቀጥለው ደግሞ ፊኒሺንግ ላይ ሲደርስ ከዛ ደግሞ የማጠቃለያ ፋይናል ክፍያ ስለሆነ አሁን ሁለተኛ ክፍያ ላይ ያው ቤተክርስቲያኑ እኛም ቪዲዮ ስላልሰራን አካባቢው ላይ የሚኖሩት ማህበረ ምእመናንም አቅም ስለሌላቸው ለባለሙያ የሚከፍሉት ብር አጥሯቸው 400,000 ብር ክፍያ የሚከፍሉት አጥሯቸው ግንባታው ቆሟል። ነገር ግን እናንተ ባደረጋችሁት አስተዋጽኦ የቀረበ 100 ኩንታል ሲሚንቶና የሚያስፈልገውን አሁን ቢም ለማሰር እና ኮለን ለማቆም ወደ ላይ ሁለተኛ ኮለን ለማቆምና ቢም ለማሰር የሚያስፈልገውን ፌሮ አቅርበው ባለሙያው ክፍያ ካልከፈላችሁኝ ሰራተኞችን በምን አርጌ ላሰራ እኔም ቤተሰብ አስተዳዳሪ ነኝ የቀን ሰራተኛ ባለሙያ የሚሰሩበትም የቀን ሰራተኛ ክፍያ ያስፈልገኛል በማለት ግንባታው አሁን ላይ ቆሞ ነው ያለው። ጻድቁ አቡነ ገብረ መንፈስ ቅዱስ የፈቀዱላችሁ ከዚህ በፊት ያደረጋችሁት አስተዋጽኦ የትም እንዳልቀረ በማየትና በመረዳት አሁንም ደግሞ ያጠራቀማችሁት አስራት በኩራት ስጦታ ካለ በጻድቁ አቡነ ገብረ መንፈስ ቅዱስ ስም ነው መማጸናችሁ። ቦታው ላይ ያሉት 34 አባወራዎች ከነዚህ ከ34 አባወራዎች መካከል 18ቱ መነኮሳት ናቸው። 12 እናቶች መነኮሳውያን፣ 6 ደግሞ አባቶች መነኮሳውያን፣ አጠቃላይ 18ቱ መነኮሳት ናቸው። ቦታው ላይ ያሉት ማህበረ ምእመናኖች ወይም ቦታው ላይ ያሉት ህዝበ ክርስቲያኖች ምንም ማድረግ አይችሉም። ይህም ቤተክርስቲያን እኔ ህዝበ ክርስቲያኑን አስተባብሬ አሰራላችኋለሁ ብዬ ነው ያፈረስኩባቸው። ስለዚህ አሁን ቦታው ላይ ቅዳሴ አይቀደስም፣ ስጋው ደግሞ አይፈተትም። ታቦተ ህጉ ከነበረበት ቤተክርስቲያን ከላይ ጉልላቱን ምስጥ በልቶ ሲጥለው ታቦተ ህጉን አውጥተው በቃ ቤት በመቃረቢያ ቦታ በሳጥን ቆልፈው ነው ያስቀመጡት። ስለዚህ ክብረ በዓል አይከበርም፣ ቅዳሴ አይቀደስም። ቦታው ላይ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድል እየተነበበ ታምረ ማርያም እየተነበበ ዝም ብለው ጸበል ብቻ ነው ተረጫጭተው የሚለያዩት። ስለዚህ ቦታው ላይ ካህናት አባቶች አሁን ላይ አገልግሎት የሚሰጡበት፣ አረጋውያን መነኮሳቶች፣ ህፃናት ልጆች ክርስትና የሚነሱበትና ቅዱስ ሥጋውና ክቡር ደሙ የሚፈተትበት ምንም አይነት ቤተክርስቲያን የለም። ስለዚህ ባካችሁ የምትችሉትን ዛሬ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም እጃችሁን እየዘረጋችሁ በረከት አግኙ። ቤተክርስቲያኑ እስካሁን እናንተ ባደረጋችሁት ገንዘብ እኛ በወጣነው በወረድነው ድካም ሳይሆን አቡነ ገብረ መንፈስ ቅዱስ በቃል ኪዳናቸው ራሳቸው እየተገኙ እውነት የቤተክርስቲያኑንም ባለሙያ እዛ ቦታው ላይ የሚገኙ አረጋውያን መነኮሳትና ካህናት አባቶችንም በየርኩበት አጋጣሚ ለማነጋገር ሞክሬያለሁ። ይሄ ቤተክርስቲያን ሲሰራ እኛ ራሱ አላመንም፣ ገርሞናል። እንደ ትናንትና ወይም እንደ ዛሬ ቀን ስንሰራ ውለን ቦታው ላይ ያሉ እናቶችና አባቶች ናቸው በጣም በሚገርም ሁኔታ ድንጋይ እየተሸከሙ ውሃ እየቀዱ አሸዋውን መኪና ካራገፈበት ቦታ ጀምረው ሲሚንቶውን መኪና ከሚያራግፍበት ቦታ ጀምረው በአህያና በሰው ሸክም ነው ይህንን ቤተክርስቲያን ለማሰራት ማቴሪያሉን ለባለሙያ የሚያቀርቡት። እዛ ጋር ያሉት 34 ምእመናኖች ናቸው ብያችኋለሁ። ከ34ቱ 18ቱ አረጋውያን መነኮሳቶች ናቸው። ደከመን ሰለቸን ሳይሉ ጥር 19 ቀን በአንድ ወሩ ስራ ተጀምሯል ማለት ነው። የመሰረት ድንጋይ ከተጣለበት አንድ ወር በኋላ ስራ ተጀምሮ በተግባር አሁን ላይ በ6 ወራት ጊዜ ውስጥ እንግዲህ ጥር 19 ጀምረን ስንቆጥር የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ እስካሁን እስከ ሐምሌ ድረስ ባለው ሁኔታ ስራው በዚህ መልኩ ተፋጥኖ እንደው ከዚህ በኋላ ይሄን ቤተክርስቲያን ህዝበ ክርስቲያኑ ተረባርቦ ማሰራት ባይችል እንኳን ሸራ ከላይ ወጥረው ሸራ ጋርደው አገልግሎት መስጠት በሚቻልበት ደረጃ ደርሷል። ከዚህ በኋላ የሚቀረው በቀላሉ ቢም ይታሰራል። 12 መስኮቶች አልቀዋል ኦሬዲ። ከዚህ በኋላ ምንድነው የሚደረገው? ከላይ ቢም ይታሰራል፣ ኮለን ይቆማል። ከዛ የጣሪያ ግድግዳውን የሚዘቀዘቀው ማለት ነው። እና ይሄንን ያደረጋችሁት እናንተ ናችሁ፣ እኛ አይደለሁም። አቡነ ገብረ መንፈስ ቅዱስ እዛ ቦታ ላይ በቃል ኪዳናቸው የሚያድኑበት፣ የሚፈውሱበት፣ ለምጽ የሚያነጻ
ጎባጣ የሚያቀና ከኤችአይቪ ከካንሰር ከጨጓራ ከኩላሊት ብዙዎች ጸበሉ የተሰጣቸው ሰዎች እየዳኑ የሚገኝበት ቦታው ላይ ሄደው የተጠመቁ ሰዎች ብቻ አይደሉም። ጸበላቸው አዲስ አበባ መጥቶ የተሰጣቸው ሰዎች ከተለያየ በሽታ እየዳኑ እየተፈወሱ ያሉበት ጸበል አለ። እንዲሁም ታቦት ዋሻ የሚባል ቀድሞ የአቡነ ገብረ መንፈስ ቅዱስ ታቦተ ሕጋቸው ይኖርበት የነበረ ዋሻ አለ። የሰዎች ጸሎት እዛ ዋሻ ውስጥ በወረቀት እንኳን ተጽፎ ሲቀመጥ ቅዱሳን አባቶች እየወሰዱ ያንን ጸሎት እየሰሙ ጸሎታቸውን እያሳረጉ ችግራቸው እንዲፈታ የሚደረግበት ትልቅ ስውራን አባቶች የሚገኙበት ማጥንት ሲታጠን የማጥንት መዓዛ የሚሸትበት ከበሮ ሲመታ ጽናጽን ሲንሿሿ የቅዳሴ ያሬዳዊ ዜማ ሲዜም የሚሰማበት ዋሻ አለ። ይህንንም ዋሻ ከዚህ በፊት ቦታው ላይ ከአባቶች ጋር በመገኘት አሳይቻችኋለሁ። ይሄ ትልቅ የቃል ኪዳን ቦታ ነው። እናቶች አባቶች በንጹህ ልባቸው የሚጸልዩበት የሚያለቅሱበት ስጋ ወደሙን መቀበል እንፈልጋለን የምንቀበልበት ቤተክርስቲያን ይሰራልን እያሉ ተንበርክከው የሚያለቅሱበት ቦታ ነው። ስለዚህ አቡነ ገብረ መንፈስ ቅዱስ ታውቋቸዋላችሁ። ቃል ኪዳናቸው ይሄ ነው ብዬ እኔ የምነግራችሁ አይደለም። 562 ዓመትን ምድር ላይ የላመ የጣመ ሳይበሉ ሳይጠጡ የእናታቸውን ጡት እንኳን ሳይጠቡ ግብጽ ላይ 300 ዓመት ከኖሩ በኋላ በኢትዮጵያ ምድር ላይ ደግሞ እየተዘዋወሩ በተለያየ ቦታ ከዝቋላ ከምድረ ከብድ ከሌሎች ቦታ ከገዳማት ላይ እየዞሩ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በምድር ላይ 562 ዓመት ጸልየዋል፣ ተጋድለዋል። ሰይጣን አጋንንትን ድል ነስተውታል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 60 አናብስትና 60 አናብርትን የእግራቸውን ትቢያ ስጋ እየሰጡ ሳይሆን የእግራቸውን ትቢያ አፈር ምድሩን እየላሱ አናብስትና አናብርት እንኳን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን በረከት ተቀብለው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የላመ የጣመ ሳይበሉ በምድር ላይ ሰይጣንን ድል በመንሳት 562 ዓመት ሙሉ ኖረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ገብረ መንፈስ ቅዱስ ከዚህ ዓለም ድካም ሲያርፉ እናቱ ድንግል ማርያምን ቅዱሳን ሐዋርያትን ቅዱሳን መላእክትን ይዞ ተገልጾላቸው ምንድነው የምትፈልገው ብሎ ቃል ኪዳን ሰጥቷቸው አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም ድካም እንዲያርፉ አድርጓል ማለት ነው። እና የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው እንዲደርሳችሁ አዲስ አበባ ላይ ጧፍም ሞልቷል፣ ዕጣንም ሞልቷል፣ ዘቢብም ሞልቷል። ሁሉም ነገር በጨረታ ለመርካቶ ነጋዴ ነው የሚሸጠው። የገጠሪቷን ቤተክርስቲያን እንታደግ፣ ለገጠሪቷ ቤተክርስቲያን እንድረስላት። ሁላችሁም በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ይሄ ቪዲዮ እንደደረሳችሁ በመላው ዓለም ለሚገኙ ኦርቶዶክሳውያን ሼር በማድረግ የቤተክርስቲያኑ ትክክለኛ አካውንት ይሄው በዚህ ቪዲዮ ላይ አስቀምጬላችኋለሁ። የምትችሉትን ገቢ በማድረግ ስመ ክርስትናችሁን ብትልኩ ወደኛ በእንደዚህ መልኩ ከቤተ ክርስቲያኑ ደረሰኝም ለምትፈልጉ የምስጋና ደብዳቤ ሰርፈትኬትም ለምትፈልጉ ይሄው በዚህ መልኩ እናደርሳችኋለን። በቦታው ላይ ያሉ እናቶች በቦታው ላይ ያሉ አባቶች ይጸልዩላችኋል። በቀና ልቦና በየዋህነት ነው የሚጸልዩት ቦታው ላይ ያሉ አባቶች ይሄው እንደምታዩዋቸው። ስለዚህ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እየተጠናቀቀ ነው። ባልጠበቃችሁት ሁኔታ እንዳገኛችሁት እርግጠኛ ነኝ። እኔም ወደ ቦታው ሲሄድ ምናልባት ከመሬት መሰረቱ ወጥቶ ልክ እንደዚህ ጉቶ ሆኖ አገኘዋለሁ ብዬ ነው ያሰብኩት የነበር እንጂ እንደዚህ ግንብ ይሆናል ብዬ ጭራሽ አላሰብኩም። ይሄው የቤተ መቅደሱ የመሃሉ ቅድስቱም እንደዚህ በምታዩት መንገድ ግንባታው ቅድስቱ ተቀይሶ ግንባታ ተጀምሯል። ኮለን ማቆም ነው የቀረው። የቅድስቱ መሰረት ወጥቷል። አጠቃላይ ቤተክርስቲያኑ 12 መስኮት አለው። 12ቱ መስኮትም እንደዚህ በምታዩት መንገድ ግንባታው ተጠናቆ ከላይ ቢም ሲታሰርለት የመስኮቱን ቅርጽና ዲዛይን ታዩታላችሁ። እንግዲህ ጻድቁ አቡነ ገብረ መንፈስ ቅዱስ የፈቀዱላችሁ የምትችሉትን ነገር በማድረግ ትብብራችሁ እንዳይለየን ማሳሰብ ፈልጋለሁ። እኔ ቦታው ላይ ተገኝቼ የሰራሁትን ቪዲዮ ስሙትና የተሰማችሁን ደስታ በኮሜንት ጻፉልኝ። ቤተክርስቲያን ልናፈርስ ነው ብያችሁ ነበር ከዚህ በፊት። ዛሬ ቤተክርስቲያን ላፈርስ ነው።
ምን ጸልይበት ፈረሰብነ እርዱነ። ቤተ ክርስቲያኑን አፍርሰነው አልቀረንም። እግዚአብሔር ይመስገን። የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በስተጀርባዬ እንደምትመለከቱት በዚህ ደረጃ ግንባታው እየተፋጠነ ይገኛል። ይህ የምንገኝበት ቦታ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ አምስትያ ቀበሌ ይባላል። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ከአገልግሎት ብዛት የተነሳ ቤተ ክርስቲያኑ ከመሰረት እስከ ጉልላት ድረስ ምስጥ ወጥቶበት በምስጥ ተበልቶ ጉልላቱ ተቀጭቶ ወድቆ የአካባቢው ተወላጅ አገልጋይ መምህር አማካኝነት ይህንን ቦታ አላየ በእናትህ ስለ ጻድቁ ስለ አቡነ ገብረ መንፈስ ቅዱስ ብለህ ነዋያተ ቅድሳት መገልገያ የሚሆን የካህናት ልብሰ ተክህኖና ጥላ፣ ዕጣን፣ ጧፍ፣ ዘቢብ እንኳ እንደው ባንተ በተመልካቾችህ በኩል ብናገኝ ቦታውን ሄደህ ይልኝ በሚል ማሳሰቢያ የጻድቁ መልካም ፈቃድ ሆኖ በ2018 ዓመተ ምህረት ጥቅምት 18 ቀን ነበር ይሄንን ቦታ የረገጥኩት። ታዲያ ይሄንን ቦታ እንደረገጥኩት ጻድቁ አቡነ ገብረ መንፈስ ቅዱስ በውስጤ መልካም ነገርን በማሳደር አይምሮዬ መልካም ነገር እንዲያስብ በማድረግ ይሄማ የሚያስፈልገው ነዋያተ ቅድሳት ብቻ ሳይሆን ቤተ ክርስቲያኑ ፈርሶ መሰራት አለበት። በሀገር ውስጥና ከሀገር ውጭ የሚኖሩ የጻድቁ የአቡነ ገብረ መንፈስ ቅዱስ ወዳጆች አስራት በኩራታቸውን በማውጣት ይሄንን ቤተ ክርስቲያን እኛ ካስጀመርነው እነሱ ይሰሩታል በማለት አባቶችን በማማከር እንዲሁም የጻድቁ የአቡነ ገብረ መንፈስ ቅዱስ ጸሎታቸው፣ ምልጃና አጋዥነታቸው፣ ረድኤትና በረከታቸው እንዲያግዘን በጸሎት በማሳሰብ ይሄንን ቤተ ክርስቲያን አፍርሰን የመሰረት ድንጋይ አስጥለን ሄደን ነበረ። የእግዚአብሔር መልካም ፈቃድ ሆኖ ጥር 19 ቀን ቤተ ክርስቲያኑ እንደ አጠቃላይ ነባሩ ቤተ ክርስቲያን ፈርሶ አልቆ ይሄ የመሰረት ድንጋይ ከተጣለ በኋላ ግንባታ የተጀመረበት ዕለት ነበር። እንደዚህ በምገልጽላችሁ ደረጃ አይደለም ግንባታው ያለው። ወደ መሬት 4 ሜትር በላይ የመሬቱን ወለል፣ የመሬቱን ንጣፍ፣ የመሬቱን አለት ድንጋይ እስከሚያገኙት ድረስ በመቆፈር ነው መሰረት የወጣው። ስለዚህ ገንዘባችሁ እንዲሁ እንዳልቀረ በዚህ ቪዲዮ አጠር ባለ መልኩ ልገልጽላችሁ ስለፈለኩ ነው ዛሬ በዚህ አጭር ቪዲዮ የመጣሁት። ዛሬ ይህን ቪዲዮ ስንቀረጽ በኢትዮጵያ አቆጣጠር ሰኔ 19 ቀን ነው። ከአዲስ አበባ ላሊበላ፣ ከላሊበላ ጋሸና፣ ከጋሸና መቄት፣ ከመቄት ጋይንት፣ ከጋይንት ከመኪና ከወረድን በኋላ የ2 ሰዓት ተኩል የእግር መንገድ ተጉዘን ቦታው ላይ በድጋሚ ተገኝተናል። ኢትዮጵያ በኃጢአት በበደል ተውጣ ሲያዩት ጻድቁ አባታችን አምላካችን እግዚአብሔርን ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ኢትዮጵያን ከኃጢአት ሸለፈት አንሳት፣ ኃጢአቷን አንሳላት፣ የኃጢአቷን ሸለፈት ቅረፍላት፣ ኢትዮጵያን ከኃጢአት አንጻት፣ ኢትዮጵያን ከኃጢአት ሰንሰለት ፍታት ብለው ነበር አቡነ ገብረ መንፈስ ቅዱስ የጸለዩት። ይሄን አድርገህልኝ ካላየው ከዚህ አልወጣም ብለው ዝቋላ ተራራ ላይ በሚገኘው ሐይቅ ባህር ላይ በጭንቅላታቸው ቁልቁል ተዘቅዝቀው 100 ዓመታትን በትጋት የጸለዩ ደግና ጻድቅ አባት ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሰይጣንን በመብረቅ እየመቱ በተሰጣቸው ቃል ኪዳን በዝቋላ ተራራ ላይ 100 ዓመታትን ከጸለዩ በኋላ በተለያዩ ቦታዎች ላይ እየተዘዋወሩ በማስተማር ለኢትዮጵያ ሀገራችን ቃል ኪዳን ተቀብለው 60 አብስትና 60 አብርትን ገርተው አዘው በጸሎታቸው እንዲታዘዟቸው አድርገው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያ ምድር ላይ ነው ስጋቸው ከድካም ያረፈችው። ባረፉም ጊዜ እናታችን ቅድስት ድንግል ማርያም እንዲሁም ቅዱሳን መላእክት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብረው ተገልጸው የጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ስጋ ድካም ባረፉ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸው እንዲሁም መካነ መቃብራቸውን በኢትዮጵያ ምድር ላይ አምላካችን እግዚአብሔር አድርጎላቸው እደጃቸው እየሄድን እንድንማጸን መቃብራቸውን ሰውሮ
መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጥቷቸዋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በአጠቃላይ ከተወለዱበት እስካረፉበት ጊዜ 562 ዓመታትን በምድር ላይ ሲኖሩ አንድ ቀን የላመ የጣመ ሳይበሉ ሳይጠጡ የእናታቸውን ጡት ሳይጠቡ ልብስ ሳያስፈልጋቸው የጸጋ ልብስን ለብሰው ለኛ ለኢትዮጵያውያን ልዩ ፍቅርና ቃል ኪዳን አላቸው። ስለዚህ የአቡነ ገብረ መንፈስ ቅዱስ የጻድቁ አባታችን ወዳጆች በቤታችሁ የጎደለውን እንዲሞሉላችሁ፣ በቤታችሁ ያለባችሁን ችግር እንዲፈቱላችሁ ጻድቁ አቡነ ገብረ መንፈስ ቅዱስ ደጉና ጻድቁ መነኩሴ ብላችሁ ስትጠሯቸው ወደ እናንተ እንዲመጡ የምትችሉትን በነገርናችሁና በጠራናችሁ ጊዜ ጻድቁ አቡነ ገብረ መንፈስ ቅዱስ እንደሚደርሱላችሁ እናንተም ለሳቸው ለጻድቁ ለአቡነ ገብረ መንፈስ ቅዱስ ቤት ያላችሁን ሳትሰስቱ የምትችሉትን ጥያቄ ስናቀርብ በቤተ ክርስቲያኑ ሕጋዊ አካውንት የምትችሉትን ነገር እንድትሳተፉ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ቦታው ላይ 18 መነኮሳቶች አሉ፣ 12 እናቶች፣ 6 አባቶች፣ አጠቃላይ 18 መነኮሳቶች አሉ። እነሱ በየስመ ክርስትናችሁ በጸሎት ያስቧችኋል። የምትችሉትን ነገር እንድታደርጉ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ማሳሰብ እፈልጋለሁ። ከአዲስ አበባ እስከዚህ እስካለንበት 5 የአቡነ ገብረ መንፈስ ቅዱስ ቀበሌው ላይ ቤተ ክርስቲያኑ ድረስ የእግር መንገድ የ2 ሰዓት ተኩል የመኪና ትራንስፖርት ደግሞ ከላሊበላ ኤርፖርት ጀምሮ ከአዲስ አበባ አጠቃላይ ከ690 ኪሎ ሜትር በላይ የሚለካ ርቀት ያለው ቦታ ነው። እዚህ ቦታ ላይ እየተመላለሱ ቤተ ክርስቲያን መስራት አይደለም ዘመድ መጠየቅ በጣም ከባድ ነው። ፈዋሽ ጸበል በቦታው ላይ አላቸው። በመጣን ጊዜ ጸበሉን ወደ እናንተ ይዘን በመምጣት የጻድቁን በረከት እናደርሳችኋለን። ቤተ ክርስቲያኑ ሲመረቅ ደግሞ መምጣት እንፈልጋለን፣ እንችላለን፣ ደጃቸውን እንርገጥ የምትሉ እንደ እግዚአብሔር መልካም ፈቃድ የፕሌን ጉዞ እስከ ላሊበላ ድረስ በማዘጋጀት ደጃቸውን እናስረግጣችኋለን። ጸሎት የሚሰሙ ጻድቅ ናቸው አቡነ ገብረ መንፈስ ቅዱስ። የምትችሉትን ነገር ሁሉ በማድረግ የጻድቁ በረከት እንዲደርሳችሁ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ከዚህ በፊት 5-10 አነሰ በዛ ሳትሉ የኛን ጥሪ በመስማት አስተዋጽኦ ያደረጋችሁ ገንዘባችሁ የትም እንዳልቀረ የጻድቁ ቤት እየተሰራበት እንደሆነና እንደተሰራበት ይህንን በስተጀርባ ያለውን ግንባታ በማየት መረዳት ትችላላችሁ። እግዚአብሔር መልካም ፈቃዱ ሆኖ እጃችሁን የዘረጋችሁ ሁሉ ጻድቁ አቡነ ገብረ መንፈስ ቅዱስ እጃቸውን ይዘርጉላችሁ። የቅዱስ ጴጥሮስና የቅዱስ ጳውሎስ በረከታቸው ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስና ቅዱስ ጴጥሮስ ተዘቅዝቆ በመሰቀል ቅዱስ ጳውሎስ ደግሞ ተደብድቦ ተወግሮ ተቀጥቅጦ ሰማዕትነትን በመቀበል በየዓመቱ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ባለበት ቦታ ሁሉ ታቦተ ሕጉ ወጥቶ ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ታሪክና ገድል የሚተረክበት ዕለት ነው። ለዚህ ታላቅ በዓል እንኳን አደረሳችሁ ማለት እፈልጋለሁ። በድጋሚ በመላው ዓለም የምትገኙ ኦርቶዶክሳውያን በዛሬው ዕለት የሚታሰቡ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት በረከታቸው ከሁላችን ጋር ይሁን። አምነው ነበር ካዱ፣ ቆርበው ነበር ተዋረዱ፣ ዘምረው ነበር ዘፈኑ ከመባል አምላካችን እግዚአብሔር ሁላችንንም ይሰውረን ይጠብቀን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።